መጀመሪያ 18 ዓመት የሞላትን ልጅ አልሞላትም በማለት ያስገባው የውሸት የልደት ካርድ ከቀበሌ ያስወጥተናል። አንድ በህግ እስከ 3 ዓመት ያሳስራል፣ በገንዘብም ያስቀጣል። አሁን ሁሉም ነገር አልቋል። ጠበቃው ሁሉም ነገር የጨረሰው ጉዳይ ስለሆነ አሁን ጥፋትን ታምናለህ ወይስ ከ3 ዓመት እስከ ስንት ብር ነው? እስከ 100,000 ብር ነው። ፍርድ ቤቱን በማጉላላት ፖሊሶቹን በማጉላላት ትቀጣለህ። አለማወቅ ከመቀጣት አያድንም። አውቃለሁ። ህግ አከብራለሁ። ኢትዮጵያ ውስጥ ነው ህግ አከብራለሁ። መታሰርም አልፈልግም። ስለዚህ በቃ ይቅርታ እጠይቃለሁ። አንተ ማለት ነው ታላቅ እህት ሆነ በእኔ ቦታ ሆነ ስታስቡ ነው ሁሉም ነገር የሚገባ። ገብቶሃል? አሁን በአንተ በቃ ኖርማል ነው። ምንም የሚያስፈራ ነገር የለም። በቃ ምን ማለት ነው? ምንም የሚያስፈራው ነገር የምትይው እኔም ተከስሻለሁ እኮ ሁለተኛው ተከስሻለሁ። ያሴ ብትታሰር ራሱ ነው ምንም አይመስለኝም። እሺ አንተ ሰላም ውድና የተከበራችሁ የኔ ፋሚሊዎች የኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ረመዳን ትንሽ ስጉላላ ነበር የሚባለው ስጉላላ ነበር። አልሐምዱሊላህ አሁን ከጥሩ ጠበቃዬ ጋር ተገላግያለሁ። በጣም ጥሩ ሰው ነው። ይሄ ሁሉ ጊዜ አንተን ሲከታተልልኝ ጉዳይን ተከታትሎ እዚህ ሲያደርስልኝ የነበረው እሱ ጠበቃዬ እሱ ነበረ። ስንት ቀን? 5 ቀን ነው የፈጀው። 5 ቀን 4 ቀን 5 ቀን ወንጀሉን ሲከታተል ቆይቶ እኔም በመሃል ያልተገኘሁበት በሱ ምክር ነው። እሱ ነው ፍርድ ቤት እንዳትቀርብ፣ ፍርድ ቤት ከቀረበ ሁሉ መረጃ እነሱ ስላስተካከሉ እንዳትቀርብ፣ ከቀረብክ ነገሩ ትንሽ ይከራል ብሎ እሱ በአስተካክሎ የጨረሰው ኦሊያድን ጠርቼዋለሁ። ምክንያቱም እሱ ዋና አንደኛ ተከሳሽ ኪያ ነች፣ ሁለተኛ ተከሳሽ ኦሊያድ ዲባባ ሆኗል። እና አልሐምዱሊላህ እንደኔ ደስ ያላችሁ ይህ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ጀምሩት። የኔ ደስታ ያስደስታችሁ በጣም ደስ ብሎኛል። በጣም አልሐምዱሊላህ። ያለ እናት ረመዳን ማክበር በጣም ከባድ ነው፣ ያስጠላልም። ብዙ ችግር አይቻለሁ በዚህ ጊዜ። ብዙ ጓደኛ፣ ብዙ ጥሩ ጓደኛና ብዙ መጥፎ ጓደኛ አይቼበታለሁ። አልሐምዱሊላህ ለሁሉም ነገር። ያው ከዚህ ሌላ ምለው ብዙ ነገር አይደለ እንዴ? አሁን እኔ ብዙ ነገሮች እነሱ አልፈው ሄደዋል እና አሁን ዳኛው ጋር የሚሆነው ነገር አሁን ከዚህ በኋላ እንዴት ነው? እነሱ የሚሆኑት ነገር ምንድን ነው የሚሆነው? እነሱ ያው እንግዲህ ያው ለእኔ ነግረኸኛል፣ ለእነሱም እንድትነግራቸው ብዬ ነው። እነሱ ይከሰሳሉ። የዚህ ሳምንት 5 ቀናት ውስጥ መረጃቸውን ሲሰበስብ ነበረ። ኦልሬዲ ብዙ ጊዜ ፈጅቷል እና ያደረጉት በጣም የሚያስከስሳቸው እና ብዙ ፍርድ ቤትንም ያጉላሉት ክስ ነው እና አንተ አተዋል። ፍርድ ቤት እኮ በጣም አንተ አተዋል በጣም እኔ በሌለውበት ይፈረድበትም ሲሉ ነበር። ዳኛን ራሱ እያወናበዷት ነበረ። ዳኛዋን እኮ አዎ፣ በጣም ማለት ያልተደረገ ክስ በማቅረባቸው በጣም ይቀጣሉ። እኔ ይሄን አላወኩም ነበረ። ከዛ መረጃውን ሲሰበስብ ነበረ። ከዚህም ያስገቡት ትክክል ያልሆነ መረጃን ሲያስገቡ አሁን የክስ ሂደቱ እነሱ የሚፈረድባቸው ወይም ደግሞ የነሱ ጉዳይ እንዴት ነው የሚሆነው ከዚህ በኋላ? ሲጀመር በደንብ አድርጌ አጣርቻለሁ ጉዳዩ በጣም ያስከስሳቸዋል። 18 ዓመት የሞላትን ልጅ አልሞላትም ብሎ የውሸት ፍርድ ካርድ እኔም እሱ ነገር ተናግሬ ነበር። ሌላው ደግሞ ስም በማጥፋት ብዙ ነገር አለ። ከሱም ደግሞ በውሸት መረጃ ሰብስቦ ፍርድ ቤቱን በማጉላላት እንዲከሰሱ ነው የማደርገው። አሁን ያደረኩት በጣም ብዙ ገንዘብም ስራትን ጭምር ያስቀጣቸዋል። ኦሊያድ የሚባል ከሳሽ ኦሊያድ ብቻን ሳይሆን ኪያም እሷ ነች ዋነኛዋ ተከሳሽ። ያው ኦሊያድም አለበት። ደግሞ ደስ የሚለው የልደት ካርዱ እኛ ጋር ይገኛል። ምክንያቱም ቀበሌ ያስገቡት የነበረው ሲከሱን የነበረው የልደት ካርድ ተይዘዋል እና የክስ ሂደቱ ኦሊያድም እየመጣ ነው። ይምጣና
እሱ ያው ሁለተኛ ተከሳሽ ነው ቢሆንም አንደኛ ተከሳሿ ኪያን ጠርቻታለሁ። አዎ ይምጡና ጉዳዩ ይምጡና በቃ አሁን ያለቀለት ነገር ስለሆነ አልሐምዱሊላህ በጣም ደስ ብሎኛል። ተገላግያለሁ። ና አትፍራ፣ ና ግባ። ምን ቆመተኛል? ና አዲስ ወዛች ቆመስ መጣና ሰላም ነው ለልተላም ሰላም አጣፋችሁ ተራችሁ ዘመዛኝ ሁሉም ወንጀልህ ተደርሶበታል። ሁላችሁም ሁለታችሁም የሰራችሁት ወንጀል የውሸት ክስ እንዳቀረባችሁ መረጃውን በዚህ ሳምንት ውስጥ አጣርቻለሁ። ከፍርድ ቤት ባለው መረጃ አጣርቻለሁ። ከዛ ውስጥ እኮ ሰኔ ወንጀለኛ ሆኜ ማለት ነው። አዎ አንተ አሁን ጭራሽ ደግሞ በዚህ መጣችሁ እንዴ? ሁለቱ ሆናችሁ ጥፋተኛ እሱና የእሱ ግብረ ዶክመንትን ማሳየት ትችላለህ። የክሱ ፍርድ ወረቀት ነው አሳየው። እኮ ክስ ባጠፋ ነው አሁን በቃ ያለቀለን ነገር ነው። የህግ ጠበቃና አማካሪ ቶሎሳ ገላን ይባላል። አሳየው። ተራሽላኛ ዞራች ሻሰለ ያው እስከ መታወቂያ የመሰከርክበት ማለት ያው ቆይ ተረጋጋ። ይሄው እስከ ፎቶ አንተ ያልገባ ነገር ደግሞ እውነቱን ንገር። ይኸውልህ አሁን ይሄ ሁሉ ተጠያቂነት እኔ በፍጹም አያደርገኝም። በፍጹም እኔ ተጠያቂነት አያደርገኝም። አንተ ማታውቀውን ነገር ንገር። ይሄ ሁሉ ነገር ስታቀናብር የነበረችው የቤቲ እራሷ ነች። የቤቲ የህግ ጉዳይ ነው። በመጀመሪያ 18 ዓመት የሞላትን ልጅ አልሞላት ብላችሁ እኔ ያለውማ እሷ እኮ ነች። እኔ ምንም አውቀው ነገር እኮ የለም። ይኸው አሚራው ያውቃል። እኔ እኮ ምንም አውቀው ነገር ቆይ ስማኝ፣ ቆይ አትከራከር፣ ስማኝ። ይኸው እኮ ተጠያቂ ያደርገኛል። አሁን እኮ በቃ በፍርድ ቤት ያለቀ ነገር ስለሆነ ቆይ አሁን በፍርድ ቤት ያለቀ ነገር ስለሆነ ይኸው እዚህ ጋር እኮ የመሰከርክበት ይኸው ናሽናል አይዲህን አያይዘህ ፎቶ ለጥፈ ይኸው ቶ አትንካ፣ መንካት አትችልም። ፊርማ የፈረምክበት ወረቀት ፊርማ የፈረምክበት ናሽናል አይዲ የመሰከርክበት ይሄ ወንጀል ደግሞ አሁን እዚህ ጋር ራሱ መተህ ምንድን ነው ያልከው? እኔ አላድር እኔ አላልኩ። ይኸው እኮ እኔ ጋርም እኮ እውነት አለ። እውነቱን የማትቀበለኝ እሺ፣ ምንድን ነው አንተ እውነቱን ተቀበለኝ። ያለው ነገር ንገረኝ። አሁን አበቃ ይኸው ነገር ስታቀነባብር የነበረው ኪያ ነች። ኪያ ደግሞ የቤት ልጅ ነች። ከውጭ መታ በገንዘባም ሆነ በምንም ሆነ ይሄ ነገር ስታቀነባብር ነበር። ምክንያቱም እኔና ቤትን አብራ ለማድረግ ፈልጋ ማለት ነው። ተረጋጋ እዚህ ጋር ማለት ነው። ምክንያቱም እሱም የራሱን ሽፋት ለመሸፋፈን ሲል ነው ልንገር፣ በህግ ማለት ነው እንደዚህ የውሸት ካርድ በማሰራታችሁና ደግሞ ስም በማጥፋት እኮ ይሄ ወረቀቱ ስላለቀ ያለቀለን ነገር ስለሆነ መከራከርም አያስፈልግም። ሞሊ አልቆልሃል፣ እውነቱን እኮ ማወቅ አለብህ። አልቆልሃል። እኔ ምንም ነገር ውስጥ እጄ እንደሌለ የቤት ኪያ ሁሉ ነገር በገንዘብ ፍርድ ቤትም ሆነ በገንዘብ እጁ እንደሌለበት ንገረው እስኪ። ይኸውልህ በመጀመሪያ 18 ዓመት የሞላትን ልጅ አልሞላትም በማለት ያስገባው የውሸት የልደት ካርድ ከቀበሌ ያስወጥተናል። በህግ እስከ 3 ዓመት ያሳስራል፣ በገንዘብም ያስቀጣል። ሌላኛው ደግሞ የሰውን ስም በማጥፋት የሰው ስም ማጥፋት በወንጀል ህግ ያስቀጣል፣ እስከ 3 ዓመት እስር ያስቀጣል። በተጨማሪም ደግሞ ፍርድ ቤቱን ማጉላላት እስከ 2 ሳምንት በማጉላላታችሁ በዚህ በእስራት ቅጥ ልትከሱ ስለምትችሉ ሁሉም ወረቀት ሁሉም የውሸት አንድ እንኳን የእውነት ምክንያቱም ቤቲም ከዚህ በፊት በተደጋጋሚ ወረቀቱ ላይ እንደመሰከረችው እየሰማኝ ነው። ስማ እኮ ቤቲ እንደመሰከረችው ከዚህ በፊትም በተደጋጋሚ በቪዲዮ ላይ እንደመሰከረችው እሱንም አያይዘን ማስረጃ እኛ ምንም አይነት ማስገደድ እንዳላደረኩባት አይደል እንዴ? ምንም አይነት ማስገደድ እንዳላደረኩባት ፍርድ ቤቱን የቪዲዮ ምስሉን አይቶ ተቀብሏል አይደለም እንዴ? ንገረው። እሺ እኔ ደግሞ ንገርክ። አሁን እዚህ አቃቢ ህግ ስታመጣ እውነቱ ይጠፋል። እውነቱ አቃቢ ህግ አይደለም እሱ ጠበቃ ነው። አቃቢ ህግ እንዴት ጠበቃም እኮ ቢሆን እውነቱ እኮ አለው። ገባ አይደለ? እዚህ ጠበቃ ስታመጣ እኔ አምናለሁ ወሊ ይከሳል አይደለም። ማወቅ ያለብን ነገር ነው 18 ዓመት ሲሞላት እና 18 ዓመት እንደሞላት ራሱ ሲከበር ሰምቻለሁ። አቃል እንደተከበራት አውቃለሁ። እህቷ ደግሞ ስትከራከረኝ ምን ላድርግ ታዲያ? እህቷ እኮ 18 አልሞላትም ስትል እኔ ከሷ ጎን ግዴታ መቆም አለብኝ። ምክንያቱም እሷ ሁሉ ነገር ጥሩ ነገር አስባላት ነው ለቤት። ሲቀጥል ደግሞ የፍርድ ቤት ማጉላላት እኮ እሱ ነው ያብሏል እኮ ፍርድ ቤት ክስ ነበረበት። ክስ እኮ ሳይመጣ የነበረ እኮ እሱ ነው። እንደውም ለምን አልመጣም የስለውለት ነው ስልክ ያነሳ ወንድሜ ክሱን አጣርቻለሁ። በዚህ በ5 ቀን ውስጥ ሁሉንም ያስገባችሁንን ክስ እናንተ እዛ ጋር ዳኛ ስታጨናንቁ ያለውን ሁሉም ክስ አሁን ተመስክሯል። ስማ የቀረው ነገር ምንድን ነው ታውቃለህ? ይቅርታ ብለህ እግሯ ስር ስማኝ፣ ካልወደቅ በስንት ዓመት እንደሚከሰስ እሱን
ንገረው፣ ጠይቀው። ምክንያቱም ሁሉም ነገር አንተ መረጃ ያለ ናሽናል አይዲ ሁሉም ነገር ስላለ አንተ ራሱ አብቅቶላል። ከዚህ በኋላ ወደ ኋላ የለም፣ ሁሉም ጨርሷል። ከዚህ በኋላ ከኔ ጋር ራሱ አትነጋገር። ዛሬ ላስተዋውቃችሁ ሊመጣው እሱ ስንት ዓመት እንደሚፈረድብህ ይነግራል። ጠበቃ ነው፣ ሁሉም ነገር መረጃ ስላለው ይነግርሃል። ከዚህ በኋላ ከኔ ጋር እንዳትነጋገር ነው። ጠበቃም ይዘህ ስለመጣክ ጠበቃም ደግሞ ስትናገረ እውነት ተደብቃ ትቀራለች፣ ሁሌም እውነት ውሸት ሆናለች ለማለት አይደለም። እውነቱን ስትናገረ ባታውቀው ነገር ልንገርህ፣ የቤቴ እህት ይሄ ነገር ሁሉ ስትቀመር የቤቴ ማት ክያ ከውጭ መታ በገንዘብ ሁሉ ነገር ብትጨርሰው እስር ቤትም ሆነ የትም ሆነ በገንዘብ ስትጨርስ የውሸት ስታጽፍ የነበረ ሁሉ ክያ ነች። እናም የቤት ሁሉ ነገር ስታደርግ ከውጭ ድረስ እንድትመጣ ያደረገው ለእህቷ ነገ መጥፎ ነገር ውስጥ እንዳትወርቅ ለእህቷ በማሰብ ለእህቷ ለመጨነቅ ስታደርግ የነበረችው። እናም ደግሞ እኔ ይገባኛል፣ ላጠፋም እችላለሁ። እኔ እኮ ይገባኛል፣ ሳላጠፋ ቀርቼ አይደለም። ነገር ግን ከአሚር ጋርም ከቤት ጋር መቀያየም አልፈልግም። ከሱን አንሱልኝ፣ እኔ በሰላም ከሱን ተነሱልኝ የምፈልገው በሰላም ነገሩን እንድንፈታው። አሁን ጥፋቱን አጥፍተሃል አላጠፋህም? ጥፋት አለብህ የለብህም? ቆይ ቶ ጥፋት አጥፍተሃል አላጠፋህም እኮ? እሺ የትኛው ጥፋት አሳየኛ እኮ። በውሸት በመስከር ቤቴ አልሞላትም ብለህ መስክር ዋሽተሃል። በቃ አንተ ካልዋሸህ አንተ ፍርድ ቤት እንገናኛለን። በቃ አሁን ዋሽተሃል። እዚህ ጋር ይቆም። ቆይ ተረጋጋ። እኔ እዚህ ጋር የቆምኩት ከሱ አንተን ያስቀጣል። እናንተ ብትታረቁ ደግሞ ለእኔም ጥሩ ነው፣ መልካም ነው። ግን ካልተታረቃችሁ ይሄ ጉዳይ እናንተን እስከ 3 ዓመት ሊያስከስስ ስለሚችል 3 ዓመት የስራ ቅጣት ስለሚያስቀጣ አሁን ሁሉም ነገር አልቋል። ጠበቃው ሁሉም ነገር የጨረሰው ጉዳይ ስለሆነ አሁን ጥፋትን ታምናለህ ወይስ ከ3 ዓመት እስከ ስንት ብር ነው? እስከ 100,000 ብር ነው። ፍርድ ቤቱን በማጉላላት ፖሊሶችን በማጉላላት ትቀጣለህ። አለማወቅ ከመቀጣት አያድንም። አውቃለሁ፣ ህግ አከብራለሁ። ኢትዮጵያ ውስጥ ነው ህግ አከብራለሁ። መታሰርም አልፈልግም። ስለዚህ በቃ ይቅርታ እጠይቃለሁ። በይቅርታ ቢሆን እንደዚህ ፍርድ ቤቱን አጉላልተህ በይቅርታ ይሆናል። ይሄው እነሱ ራሱ መጡ። ይሄው ለእሷም ትነግራታለህ። ኪያ የምትባለው እሷ ነች። ኮፍያ ያደረገችው ማለት እሱ ያውቃቸዋል፣ ሁሉንም ያውቃቸዋል። ይሄው ትነግራታለህ። ነይ እንጂ ሁሉንም ነገር ለእንትን ብዬ ነበር። ሰሞኑን በሰበሰብኩ መረጃ ያው የእናንተ ነገር እያጣራው ነበረ። በዚህ በፍርድ ቤት ባቀረባችሁ ውሸት በሆነ ክስ ባቀረባችሁ ክስ እያጣሩ ነበረ። አሁን እናንተ ላይ ክስ መጥቶባችኋል። የምን ክስ? እነማንደ አንቺን የመጀመሪያ ተከሳሽ አድርገው እኔ ሁለተኛ ተከሳሽ ነው ከሷል በወረቀት ማሳይቶኛል። ለምን ሁሉም ወንጀላችሁ አሁን ተደርሶበታል። ኪያ ሁሉም ይሄው ኦሊያድ አምኗል። አሁን የሰራውን ወንጀል ኦሊያድ አምኗል። ሁሉም መረጃ አሳያት ለሷ። ይሰሙኛላችሁ? ይሄው አሁን ይሄ ማለት እዩ የምትከሰስ ነው። እዩ እዚህ ውስጥ ያለውን ወረቀት ቆይ ተዋቸው። እዚህ ውስጥ ያለው ወረቀት ይሄ ኦሊያድ የመሰከረበት ይሄው ያንቺ የፎቶሽ ይሄው ይሄ ደግሞ ያስገባችሁበት ወረቀት ምንድነው? የልደት ካርዷ ሁሉ እኮ ያደረግሽው ነገር ስሚኝ፣ ያደረግሽው ነገር አንደኛ ክስ በውሸት የልደት ካርድ በማስገባትሽ የውሸት የልደት ካርድ አሰርተሽ ለፍርድ ቤቱ ማስገባትሽ ለፖሊስ መስጠትሽ አንደኛ ክስ። ሁለተኛ የኔን ስም በማጥፋት ወንጀል ከስቶሻል። በሶስተኛ ደግሞ ፍርድ ቤቱና ፖሊሱን በማጉላላት አንቺም እሱም ተከሳችኋል። ንገራቸው ምን ያህል እንደሚፈረድባት። አንቺ ከ5 ዓመት እስከ 7 ዓመት ይችላል ምን ማለት ነው? በገንዘብ ደግሞ 50,000 ብር። አዳምጪኛ፣ አትጩ፣ ተረጋጊ። እኔ እየተናገርኩ ያለው አዳምጪኝ። 7 ዓመት ሊያሳስርሽ ነው። ሌላኛው ደግሞ ስም በማጥፋትሽ እሱ የሱንም ነገር ፍርድ ቤቱን በማጉላላት ፖሊሶችን በማጉላላት በቃ አሁን ሁሉም ሰብስቤ እዚህ ሁሉም ተሰብስበዋል። እስከ ዛሬም ፍርድ ቤት ያልቀረብኩት ለዚህ ነበር። እኔ እናንተን ለህግ ለማቅረብ ነው የመጣሁት። አሁን እናንተን እኔ ለህግ ለማቅረብ ነው የመጣሁት። ሌላ ነገር ከእናንተ ጋር ምን እኮ ለእህቴ ያደረግሽው ነገር ፍርድ ቤት ቀርበሽ ለእህቴ ነው ያደረግኩት ብለሽ የቅጣት ማቅለያ ማሳሰር ትችያለሽ። ከ5 ዓመት በ3 ወንጀል ስትጠረጠር ዝም ትያለሽ። አንተም አይቀርልም። አንተም ከ3 ዓመት እስከ 1 ዓመት ተኩል ትታሰራታለህ። ጨርሰናል። ይሄ ሁሉ ነገር እኮ ላንቺ ብዬ ነው እኮ እንደዚህ ያደረኩት። በቃ እንደዚህ የሚባል ነገር የለም። ልቀቂያት።
በቃ ለቀቂያት። እስከ ዛሬ የት ነበርሽ? እስከ ዛሬ ስለምንሽ እኔን እንደዛ ጾመኛ ሆኜ ስታሰቃይኝ ስታንገላችኝ በፖሊስ ታሯርጭኝ የነበረው ሁሉ መረጃ ምን ብዬሽ ነበር? በመረጃ ሳሰባስብ ነበረ ብዬሻል። ምክንያቱም ሁሉ ነገር እኮ ለእህቴ እኮ ብዬ ነው። ምን አጠፋሁ እኔ እኮ ለአንቺ ብዬ ነው። ዝም ብለሽ ነው እንደምታየው? ዝም ብለሽ ነው የምታየው? እና ለእህትሽስ ቢሆን ታዲያ ለእህትሽስ? እና እኔ ከዛ ድረስ እኮ የመጣሁት እኮ እሱን ብዬ ነው። ምን ማለት ነው? ምን ማለት ነው? ኢትዮጵያ ነበር እኔ እኮ ውጭ እኮ የመጣሁት እኮ እሱን ብዬ ነው። ምንም ቢሆን እንድትታሰርብኝ አልፈልግም። በቃ እኔ ስታሰርስ እኔ ከዚህ በኋላ የለውበትም። እሱ ነው የሚጨርሰው። እሱ ነው የጨረሰው። ማናችሁም እንድታወሩ አልፈልግም። አሁን ያቀረባችሁት ህግ ሁሉም የውሸት እንደሆነ ነግሬያለሁ። ፍርድ ቤቱ ደርሶበታል። አሁን አንተ ጠበቃ ነህ። እኛ እኮ አሁን እኮ እሱ መማፀን ምናምን አለ። እሱ እኮ ጠበቃ ስለሆነ ፍርድ ቤት ነው መማፀን የምችል። ከዛ ድረስ እኮ የመጣሁት እኮ ለእህቴ ብዬ ነው። ኪዩ ቆይ ሌላ እንደዚህ ብዬ እኮ ነው። እኔ ምን አጠፋሁ? ክስ ማንሳት ትችላለህ አይደል? አልችልም። ለምን ነው እሱ ነው የጀመረው? እሱ ይጨርሰዋል። እሱ እንዴት ነው የሚጀምረው? እሱ ጠበቃ አይደል? እኔ ስታሰር ቆመሽ ታያለሽ። እኔ ላንቺ ቆይ ነገር ውስጥ ገብቼ አሚር እኔ ስታሰርስ እንደ አንተ እናት ስታሰርኩ የሚሆነው ነገር ሁሉ እያደረኩኝ ነበር። ምን ያደረግሽ? ለምን እህቴ ናት። በቃ እኮ በቃ እኔ ስንት ዓመት ነበር ሊያስፈርዱብኝ የነበሩ ነገራቸው? እስቲ 2 ዓመት ተኩል እኮ ነው። 2 ዓመት ተኩል ብቻ ሳይሆን ገንዘብም ቅጣት እኔ ልታሰር ነበር እኮ። አጠፋች አይደል? ያጠፋችበት ምክንያት ደግሞ ታውቃለህ አይደል? እኔ እኮ ሁሉ ነገር እኮ ለእህቴ ብዬ እኮ ነው። ከዛ ድረስ እኮ የመጣሁት እኮ እህቴን ብዬ ነው። ምን አደረኩ? አንተ እዚህ ጋር ምን አስወጪውና እሱ መገንዘብ አለባት። ያቺ ምን ሆነሽ ነው ቆመሽ ታያለሽ? ስታሰር ሁሉ ነገር ነው ያቀረባችሁ ክስ ውሸት በመሆኑ አንተ ያደረጋችሁ ነገር ስለሚያሳስር እኔ አንተ በቃ ውጣ። አንተ ሂድ። አንተ ጨርሰሃል። በቃ ከዚህ በኋላ ከነሱ ጋር ከሁለቱ ጋር ነው የምታወራው። ፍርድ ቤት አቁምና የምትሰራውን ስራ በቃ ስራ። እሱ ጨርሷል። አሚር ምን እያደረክ ነው? አሚር ቆይ እናንተ ማውራት አለብን። እናንተ ብቻችንን ፍርድ ቤት የያዘው ነገር ብቻችንን ምንም እናወራው ነገር ነው። ቆይ ና እንዴ አሚር ምን ማለት ነው? እህቴ እኮ ናት። ምንም ቢሆን እንዴ እህቴን አሳስራታለሁ ትለኛለህ? እኔስ ማን ነኝ? እኔ እኮ አንተ እንዳትታሰርኩ የሚሆነውን ነገር ሁሉ እያደረኩኝ እሷን ለማስቆም እየሞከርኩኝ ነው አይደል? አልቻልሽ አይደለም? አልቻልኩም። እና እኔም ፖሊሶች ሲያሰቃዩኝ ሲያባርሩኝ ሲሉኝ ልክ ነህ እኮ ተበድለዋል። ግን እህቴ እኮ ናት አሚር። አታሳዝንህ? እኔ ሳላሳዝንሽ በማን ምክንያት እንደዚህ እንደሆነ ታውቃለህ አይደል? በዚህ በተረገመ በወላድ ምክንያት ነው አይደል የሁሉ ነገር የተፈጠረው? ባሌ ይሄን ያባል ተው በእናትህ። እንደዚህ የሚባል ነገር የለም። እኔ እንደዛ እንደ ውሻ አይደል ስታረገኝ የነበረው። አሁን ታራው እኔ እኮ ለራሴ ምክንያት እኔ እኮ ራሴ እህቴ እኮ ገደል እንዳገባ ነበር ይሄ ሁሉ ነገር ያደረኩት። ገደል እንዳገባ ከሌለስ ሌላ ሰው ገደል መግባት አለበት? እኔ መች ነው ሌላ ሰው ገደል ይገባ ያልኩት? እኔ ገደል እስከገባ ቁጭ ብለሽ እየጠበቅሽ ምን ማለት ነው? መች ነው የገባው? እኔ 2 ዓመት ተኩል ልታሳስረኝ የነበረው ምንድን ነው? እኔ ግን ማለት ነው ይሄ ሁሉ ነገር ለአንቺ ብዬ ነው። እሺ አንቺ ምንም እንዳትሆኚ ብዬ ነበር። አንቺ ግን ይኸውልሽ እንደዚህ ያደረግሽኝ። እሺ አንቺ ሆነ እህቴ ነሽ። ተረጋጊ፣ ምንም አይፈጠርም። በቃ እኔ ጨርሳለሁ። ምንም እንደማይፈጠር ፍርድ ቤት ቆመን ነው የምናየው እንጂ ሁሉም ነገር ያልቋል። ያንተም ጉዳይ አልቋል። ምን ማለት ነው እንዴ? እኔ እኮ ከዛ ድረስ እኮ የመጣሁት እኮ የእህቴ ህይወት እኮ እንዳይበላሽ ነው። እህትሽ እንዳታሰብ ጭራሽ 7 ዓመት 5 ዓመት ምን አደረኩ? በዚህ ዓመት መታሰር አንቺ ህሊናሽ ማን አሰሪ ብሎሽ? ማን ፌክ የልደት ካርድ አሰሪ ብሎሽ ነው ያሰራሽው? ማን ጎትጎቶሽ ነው ፍርድ ቤት ያቆምሽው? ልጅቷ ልጅ ናት፣ ገና ናት። በቃ ዛሬም ገና ከሆነች ፍርድ ቤቱ እዛው እንጨርሳለን። ገና ነች አይደል? 18 አልሞላትማ እዛው ፍርድ ቤት አንተ ማለት ነው ታላቅ እህት ሆነ በእኔ ቦታ ሆነ ስታስብ ነው ሁሉም ነገር የሚገባ። ገብቶሃል? አሁን በአንተ በቃ ኖርማል ነው። ምንም የሚያስፈራ ነገር የለም። በቃ ምን ማለት ነው? ምንም የሚያስፈራው ነገር ነው? እኔም ተከስሻለሁ እኮ ሁለተኛው ተበቆ ተከስሻለሁ። ያሴ ብትታሰር ራሱ ነው ምንም አይመስለኝም። እሺ አንተ ስለአንተ አይመለከተኝም። አንተ ነህ እዚህ ሁሉ ነገር ውስጥ እንድትገባ እህቴን ያደረካት። እሺ ራሱ ሳይበሽ መሰለኝ ለማየው ነገር ተንገብግበሽ ኪዩ ምንም የሚያስፈራሽ ነገር የለም። በቃ አዎ ምንም የሚያስፈራሽ ነገር የለም። እሺ ምንም የሚያስፈራት ነገር የለም። 5 ዓመት በዛ አነሰ ከተባለ 4 ዓመት ተከራከሪ ሲሆን ተከራከሪ ለምን ስታሰር ተከራከሪ 4 ቀን ቀልድ ነው። እኔ ስታሰርስ ምን ታሰርክ? ግዴታ እስክታሰር መጠበቅ ነበር። ለፖሊሶች እየደወልሽ በየሄድኩበት እየተከታተልሽ ልታስይዥኝ የነበረው ምንድን ነው? እኔ እኮ የሆነ ነገር እኮ እህቴ ገደል እንዳገባ ብዬሽ እኮ ነው እኮ። እህትሽ ገደል እንዳገባም ቢሆን እኔ እኮ በማልታሰርበት መልኩ ነው መሆን ያለበት። እኔ እኮ አከበርኩሽ። እኔ እኮ አከበርኩሽ። እኔና አንቺ ምንም ቢሆን እስቲ አስጨርሽ። እኔና አንቺ ምንም ቢሆን ዘመድ ነን። ነገ እኔና አንቺ ዘመድ ነን፣ ዞረን እንገናኛለን። ታይ ይሄን ነገር ታይ አልኩሽ አላልኩሽም? ብዬሻል። እሺ ይቅርታ
ይቅርታ ፍርድ ቤት በእውነት በጣም እያዞረኝ ነው ራሴ። በቃ የዚህ ነገር ደግሞ የፈጸመብችሽ እሺ እንግዲህ አንተ ደግሞ አንተም ሁለተኛ ነገር እኮ ነው አጥፍቻለሁ ሁሉ ነገር አንዴ ሁለተኛ ነገር የሚያሳስረኝ ሁለተኛ ደግሞ ጥፋተኛ የሚያስብለኝ ነገር ምን አለው? ሌላ ያንተ ደግሞ ክስ ደግሞ ሌላ ልጨምርልህ። ይቅርታ ስለ ሁሉም ነገር ይቅርታ። በቃ በእውነት በጣም ይቅርታ። ይኸውልሽ ኪያ ምን ማድረግ እንዳለብን እንገርሽ። ኪያ ተከሰስን አይደለ? እኔ ከቅድም ነግሬዋለሁ፣ ለጠበቃውም ነግሬዋለሁ። ስለዚህ አሁን ይኸውልሽ እሷ ባለችበት ምን ስማማንበት ምንም መንገድ የለም። አንቺ ዞር በይ ልቀቂያት። እሺ እንዴ ዞር በይ። የአንተም ጉዳይ አልቋል አሚር፣ የእሱም ጉዳይ አልቋል። እኔ ስለ ኦሊያድ አይመለከተኝም። ይኸውልህ አንተ ባሌና እሷ ደግሞ እህቴ ናት አይደል እንዴ? እኔ ሁለታችሁ ምንም እንድትሆኑብኝ አልፈልግም። እሷ እና እኔም ሁለታችን ምንም እንዳልሆነብሽ እኮ በቃ ረስተሽው ነው እንዴ? አልረሳሁትም። እኔ ጾመኛ ሆኜ ልክ ነህ፣ ተሰቃይተሃል። ልክ ነህ፣ አውቃለሁ። እሷን አሳስራት እንዴት ነው የሚሆነው? ምኑ ነው የሚሆነው? አጥፍታለች እኮ ግን ያጠፋችበትን ምክንያት ታውቃለህ። እሷ እንደዚህ አይነት አስተሳሰብ እንደሌላት ታውቃለህ። ሁሉም ነገር አሁን እኔ አይደለሁም። ኦሊያድን መክሰስ ትችላለህ። ኦሊያድን እንደፈለክ ማድረግ። ኦሊያድን ብቻ መክሰስ አይቻልም። አላውቅም። በቃ ወይተዋቸው ወይታችን ተመልሶ እንዳይገቡ አድርጋለሁ። እሱም በጊዜ ሂደት የምናየው ይሆናል። ለእህትሽ ስላደረገችው ስላሰቃየችኝ ነገር ሁሉ ጾም ነው አፉ ብያታለሁ። የቀረውን በፍርድ ቤት እንጨርሳለን። ምክንያቱም ልከሰስ የነበረውን ነገር ስለመለስኩኝ ምንም እኔ ጥፋተኛነት ብዬ አላስብም። ወደ ቤት ልሸኝሽ።